ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን የሸዋን በተመለከተ ሸዋ የትግሉ ማዕከል በሚል ርዕስ ስር አንዳንድ መረጃዎችንና አንዳንድ ሀሳቦችን ይዤላችሁ መጥቻለሁኝ። እንግዲህ ያው እንደምታውቁት የሸዋ ክፍለ ሀገር በጣም ትልቅ ክፍለ ሀገር ነው። እንግዲህ የሸዋ ክፍለ ሀገር በምልበት ጊዜ ያውን አገዛዙ የሸዋ ጠቅላይ ግዛት እዝ ብሎ የሚጠራው አይደለም። ሸዋ በምልበት ጊዜ ሸዋ በጣም ትልቅ ክፍለ ሀገር ነው። የሸዋ ጠቅላይ ግዛት የሚባለው ወይም የሸዋ ክፍለ ሀገር የሚባለው በአፄ ኃይለሥላሴ ጊዜ አይ ቲንክ ጠቅላይ ግዛት ነበር የሚባል የነበረው። እኔ ግን ማስታውሰው ያው የደርግ ልጆች ስለሆንን እኛ የሸዋ ክፍለ ሀገር በሚባለው ነው የምንሰማው። እና የሸዋ ክፍለ ሀገር በጣም ትልቅ ክፍለ ሀገር ነው እና የሸዋ ክፍለ ሀገር ማለት በተለይ የሸዋ የኢትዮጵያ አንድነት ማዕከል ነው። ሸዋ የኢትዮጵያ አንድነት ማዕከል ነው። አሁን ኮንተምፖራሪ ኢትዮጵያን ካየናት በፊት ያው አክሱም ነበረ። ከአክሱም በኋላ ያው አክሱም ቤዝድ የሆነ ስልጣኔ ነው የነበረው በኢትዮጵያ። ከአክሱም በኋላ ደግሞ ወደ ላስታ ላሊበላ ሄደ። ከላስታ ወዴት ነው ሄደው? ከዛ በኋላ ወደ ሸዋ መጣ። ሸዋ አካባቢ የሆነ የተወሰነ ቦታ የለም። በአፄ ይኩኖ አምላክ ጊዜ ጀምሮ እስከ አፄ ልብነ ድንግል እስከ አፄ ገላውዴዎስ ጊዜ ድረስ በተለይ በሸዋ አካባቢ ነበረ የሸዋ ነገስታት እነ አምደ ጽዮን፣ አፄ አምደ ጽዮን፣ አፄ ዘርዓ ያዕቆብ እና አፄ ዳዊት እነዚህ በሸዋ ውስጥ ነው፣ በተለያየ ቦታ በሸዋ ውስጥ ተቀምጠው ነበረ ሲያስተዳድሩ የነበሩት። ግን በተወሰነ መልኩ ግን ደብረ ብርሃን ከተማ ያው በአፄ ዘርዓ ያዕቆብ ስለተቋቋመች በቃ በአንድ ወቅት የኢትዮጵያ ዋና ከተማ ነበረች ማለት ይቻላል። እና እነዚህ እንግዲህ ሸዋ ውስጥ ነበር በብዛት የነበረ። ኦልሞስት ለ400 ዓመት ያህል በሸዋ ነበረ የሸዋ መንግስታት የሸዋ ነገስታት። በተለይ ኢትዮጵያንም ደግሞ ሰፋ አድርገው አዳል ሱልጣኔት የሚባለውንም በስራቸው አስገብረው አሁን ሶማሌላንድ የሚባለውንም ጅቡቲንም እነዚህን ሁሉ ነገሮች አቅፈው ሲያስተዳድሩ የነበሩት በሸዋ ነበረ። ከዛ ምንድነው የግራኝ የኢማም አህመድ ግራኝ አህመድ ወረራ ተከትሎ ግራኝ አህመድ ለ15 ዓመት አካባቢ አብዛኛውን የኢትዮጵያ ክፍል ወሮ ያው ግራኝ አህመድም ደግሞ ኢትዮጵያዊ ነው ብለካል መቀመጫውን ሐረር አድርጎ ለ15 ዓመትም ደግሞ ኢትዮጵያ ሲያስተዳድር ነው። ስለዚህ ሐረርም የኢትዮጵያ ዋና ከተማ ሆኖ አገልግሏል ማለት ነው። ለምን ከሐረር የተነሱት ግራኝ መሐመድ ኢማም መሐመድ አብዛኛውን ኢትዮጵያም ደግሞ ሲያስተዳድሩ ስለነበረ፣ ስለዚህ ደብረ ብርሃን የኢትዮጵያ ዋና ከተማ ነበረች። አክሱም የኢትዮጵያ ዋና ከተማ ነበረች። ላሊበላ የኢትዮጵያ ዋና ከተማ ነበረች። ደብረ ብርሃን የኢትዮጵያ ዋና ከተማ ሆና ታውቃለች። እና እነዚህ እንግዲህ በኢትዮጵያ ደረጃ የመንግስት ማዕከላት ነው። ከዛ በኋላ የግራኝ መሐመድ ጦርነት ከተከሰተ በኋላ በዛ በግራኝ መሐመድ ጦርነት ጊዜ ምንድን ነው የሆነው? የኢትዮጵያ ዋና ከተማ ወደ ተለይ የኦሮሞ ማይግሬሽንን ተከትሎም ብዙ ነገሮችን ሸዋ ያለውንም አካባቢ በተለይ ምስራቅ ያለው የአዳል ሱልጣኔት የሚባሉት ግራኝ መሐመድም እንደዚሁም ደግሞ መካከለኛና ሰሜን ያሉት ደግሞ የሸዋ ነገስታትም እየተዳከሙ እርስ በርስ እየተዳከሙ እርስ በርስ ሲዋጉ እየተዳከሙ ሲመጡ በመሀል የኦሮሞ ማይግሬሽን ኦሮሞዎች ከደቡብ ከደቡብ ባሌ በመነሳት ደግሞ አብዛኛውን ቦታ እነ ሐረር አካባቢ ያለውንም እንደዚሁ እነ ሸዋን የመሳሰሉትን ቦታዎች ደግሞ መያዝ ጀመሩ ማለት ነው። እና በኦሮሞ አባገዳዎች እና በሌሎቹ በአንድ በኩል በሐረር ባሉ የሐረሬ መንግስት በሐረር ባለው መንግስትና እንደዚሁም ደግሞ በሸዋ ነገስታት መካከል እንግዲህ ውጊያውና ግብግቡ ቀጠለ ማለት ነው። እና በዚህ መካከል እንግዲህ ሸዋን አብዛኛውን ሸዋ የኦሮሞ አባገዳዎች እየተቆጣጠሩ ስለመጡ ሴፍ ስለሆነ ዋና ከተማውን ወደ ጎጃም በማዞር ራሱ ደብረ ወርቅ ከተማ በደጀንና በባህር ዳር መካከል በሞጣ መስመር ያለች ከተማ ናት። ደብረ ወርቅ ከተማም ደግሞ ራሱ ኢትዮጵያ ዋና ከተማ ሆኖ ያገለገለችበት ጊዜ ነበር። እና ከዛ በኋላ ምንድነው የሆነው? በአፄ ሱስንዮስ አፄ ፋሲል ዘመነ መንግስት አፄ ፋሲል ጎንደር ከተማን ይቆረቆሩና ጎንደር ትቆረቆራለች። እና ጎንደር የኢትዮጵያ ዋና ከተማ ሆኖ በጎንደር በቃ ሁሉ ነገር በቃ ጎንደርን መሰረት ያደረገ ስልጣኔ መጣ ማለት ነው። እና በጎንደር በቃ የኢትዮጵያ ነገስታት እስከ አፄ ቴዎድሮስ እስኪመጡ አፄ ምኒልክ ነው አፄ ዮሐንስ እስኪመጡ ድረስ በቃ አብዛኛው የኢትዮጵያ ሴንተር የኢትዮጵያ ማዕከል የነበረው ጎንደር ከተማ ነበረ።
እና እዛ መሳነ ራሳሊ በቃ ሌሎችም መሳፍንቶች ባላባቶች የነበሩ ቢሆኑ ጎንደር ተቀምጠው ነበር የሚገዙት። እነ ታላቁ ራስ ጉግሳ እነ ንጉስ ሚካኤል ስሁል ምናምን ነው ኖሚናል የሆነውን ንጉሱን ተቆጣጥረው፣ እነሱ ግን እንደራሲ ሆነው ከዛ ከጎንደር ነበረ ሲገዙ የነበሩ እና ጎንደር ኦልሞስት ከ200 ዓመት በላይ ትልቅ የኢትዮጵያ ማዕከል ሆና አገልግላለች። ከዛ በኋላ አፄ ዮሐንስ በሚመጡበት ጊዜ በአፄ ቴዎድሮስ ጊዜ ያው ከጎንደር ወደ ደብረ ታቦር፣ ከደብረ ታቦር ወደ መቅደላ አፄ ቴዎድሮስ ማዕከላቸውን አዙረዋል። ከዛ አፄ ዮሐንስም ሲመጡ አፄ ዮሐንስም ያው መቀሌ አካባቢ ትግራይ መቀመጫ ቢኖራቸው ዋና መቀመጣቸውን እሳቸው ደግሞ ደብረ ታቦር አድርገው እንደዚሁ ለረጅም ጊዜ ኢትዮጵያን ሲያስተዳድሩ ነበር። በአፄ ሚኒሊክ ጊዜ አፄ ሚኒሊክ በሚመጡበት ጊዜ የኢትዮጵያ ዋና ከተማ እንደገና ተመልሶ ወደ ሸዋ፣ ለምን እሳቸው ንጉሠ ነገሥት ስለሆኑ አፄ ሚኒሊክ ወደ ሸዋ ሆነው አንኮበር፣ ከአንኮበር እንጦጦ ነበር የኢትዮጵያ ዋና ከተማ። ከእንጦጦ ደግሞ አዲስ አበባ ከተማ ተቆረቆረች ማለት ነው። እና ላለፉት 100 ምናምን ዓመት እንግዲህ በአብዛኛው የኢትዮጵያ ፖለቲካ በዋናነት ማዕከሉ የነበረው አዲስ አበባ እና ሸዋ ነበር። ለዚህ ነው ሸዋ የሚለው ቃል በጣም ዝነኛ ቃል የሆነው። ይስማ ሸዋ፣ ሸዋን ግዛው፣ ሸዋን ዳኘው ምናምን የሚል በቃ ሸዋ ፈራው እየተባለ ብዙ ሸዋን ተከትሎ ብዙ ስሞች የሚወጡት ከዚህ የተነሳ ነው። ለምን ሸዋ ማለት ኢትዮጵያ እምብርት፣ የኢትዮጵያ ዋና ከተማ ስለሆነ። ስለዚህ የኦሮሞ ብሔረተኞችና የትግራይ የህወሓት ብሔረተኞች በተለይ ኢትዮጵያን ለመቆጣጠር አንዱ ትልቁ ነገር የኢትዮጵያዊነትን መንፈስ መግደል፣ ኢትዮጵያዊነትን ማዳከም ነው። እና ኢትዮጵያዊነትን ለመግደል፣ ኢትዮጵያዊነትን ለማዳከም ደግሞ የኢትዮጵያዊነት መሰረት የሚባሉ ቦታዎችን መበታተን ነው ዓላማቸው። እና ምንድን ያደረጉት ጎንደር ነበር ትልቁ ኢትዮጵያዊነትን ማዕከል የነበረው። በአንድ ወቅት የኢትዮጵያ ዋና ከተማ የነበረው ጎንደርን በታተኗት። አብዛኛውን ጎንደር ወደ ትግራይ ወሰዱና ወደ ትግራይ ቀላቀሉ። ወልቃይትን፣ ጠለምትን ምናምን ወደ ትግራይ ቀላቀሉ። እና ጎንደር አካባቢ በቃ ጎንደርን ህወሓቶች ምንድን ነው ያደረጉት? ጎንደርን ህወሓቶች አዳከሙ። አሁን ጎንደር ብትሄዱ ጎንደር ምንም የተሰራ ይሄ ነው የሚባል ልማት የለም። ለምን? በጎንደር ነገሮች የጎንደር ከተማ እያደገች ከመጣች፣ የጎንደር ከተማ እየሰለጠነች ከመጣች፣ ጎንደር ኢንቨስትመንት፣ ልማት፣ የተለያየ ነገር ከበዛ ችግር ውስጥ ይወድቃሉ። ስለዚህ ምንድን ያደረጉት? ጎንደርን ገደሉት ህወሓቶች። በህወሓት ዘመን ጎንደር የሞተችበት ዘመን ነበር ወገኖች። የጎንደር ከተማን ሄጄ አይቻለሁ ለመጀመሪያ ጊዜ ከ5 ዓመት በፊት። እንደጠበኩትና እንዳሰብኩት አይደለም። ጎንደር በዚህ መልኩ እንደ ጎንደር ታሪካዊ የሆነ ከተማ፣ ትልቅ ከተማ፣ ለአንድ ወቅት የኢትዮጵያ ዋና ከተማ የነበረ ከተማ ጎንደር እንደዛ መልኩ መንደር ሆኖ ነው ያገኘሁት። ፒያሳ የሚባለው አራዳ የሚባሉት ቦታዎች በሙሉ እውነቴን ይቅርታ አድርጉልኝና መንደር ናቸው። ሆን ተብሎ ጎንደር ከተማ እንድትወድ በቃ እንዳታድግ የተደረገበት ሁኔታ ነው ያለው። ከፍተኛ የሆነ የውሃ ችግር አለ። ከፍተኛ የሆነ ችግር እና ታዝናላችሁ። ጎንደር የነበራት ስምና ጎንደር አሁን ያለችበት ሁኔታ በቃ ጎንደርን የህወሓት መንግስት ጎንደርን ገሏታል። በቃ የጎንደርን ኃይል አዳቅሟል የህወሓት መንግስት እና ያ ነው ይሆን። ሌላው እንግዲህ ከጎንደር በተጨማሪ ደግሞ ሸዋ ነው። ሸዋም እንደዚሁ መበተን ነበረባት። የግዴታ የህወሓቶች በስልጣን ላይ እንዲቆዩ ከተፈለጉ፣ የኦሮሞ ብሔረተኛ ኦነጋዊ አመለካከቶች ያሉትም በስልጣን ላይ እንዲቆዩ ከተፈለጉ ሸዋ እንዳለች የሸዋ ክፍለ ሀገር ሆኖ ከቀጠለ ችግር ስለሆነ የሸዋ ክፍለ ሀገር ሆኖ ከቀጠለ እጅግ በጣም ችግር ስለሆነ ምንድን ነው ያደረጉት? ሸዋን በተኑት። ሸዋ የኢትዮጵያ አንድነት ማዕከል ነው ብያቸዋለሁ። ስለዚህ ሸዋን በመምታት በማዳከም በመበታተን ነው የህወሓትና የኦሮሞ ጽንፈኛ ኦነጋዊ ብሔረተኞች የነሱን ጸረ ኢትዮጵያዊ አጀንዳ ለማስቀጠል ሲሞክሩ የነበሩት አሁንም እየሞክሩ ያሉት። እንደ ማሳያ ላሳያችሁ። ሸዋ ለረጅም ጊዜ የነበረ መስተዳደር ነው። የሸዋ መስተዳደር እንዳለ የሸዋ መስተዳደር ሆኖ ቢቀጥል ምን ችግር አለው? በሸዋ ውስጥ ኦሮሞዎች አሉ፣ ጉራጌዎች አሉ፣ ከምባታ፣ እነዚህ ሁሉ በፍቅር በሰላም ተከባብረው ይኖሩ ነበር አይደል እንዴ? የሁሉም መብት ተከብሮ ኦሮምኛም ጉራጌኛም አማርኛም የሥራ ቋንቋ ሆኖ ትግሬ አማራ፣ ኦሮሞ፣ ጉራጌ ሳይባባሉ ስልጤ ምናምን ሳይባባሉ ተከባብሮ መኖር ሲቻል በሰለጠነ መንገድ ተከባብሮ ሸዋን ትልቅ ደረጃ ማድረግ ሲቻል፣ ነገር ግን ያ ኃይል እዛ አካባቢ ያለው ማህበረሰብ አንድ ላይ ከሆነ
እዛ በሸዋ ያለው ኦሮሞውን ከአማራው ካለየን፣ በሸዋ ያለው ጉራጌውን ከአማራው ካለየን፣ በሸዋ ያለው ጉራጌውን ከኦሮሞ ካለየን፣ በሸዋ ያለውን ከምባታ ከሀዲያ ካለየን፣ እርስ በርስ በሸዋ ያለው ስልጤውን እንደዚህ እርስ በርስ ካላለያየናቸው እዛ አካባቢ ሰላም አናገኝም ተብሎ በቃ ሸዋን በትንትን ያደረጉት እና ሸዋን የበታተኑት እንደሚከተለው ነው። እንደማሳያ ላሳያችሁ። ከአዲስ አበባ በተጨማሪ ወደ 4 ክልሎች ነው ሸዋ የተሸነሸነ። ወደ 4 ክልል በ5 ተሸነሸነ ማለት ትችላላችሁ። አዲስ አበባን ጨምራችሁ በ5 አዲስ አበባ ከተማ፣ አዲስ አበባ መስተዳደር፣ የአዲስ አበባ ከና አዲስ አበባ አካባቢ ያለው አካባቢ አዲስ አበባ መስተዳደር ተብሎ በአዲስ አበባ ስር ቀጠለ። የኦሮሞ ክልል አብዛኛው ሸዋ ወደ ኦሮሞ ክልል ተጠቃለለ። የተወሰኑት የሸዋ ክፍሎች ደግሞ ደቡብ ክልል ይባል የነበሩ አሁን ደግሞ መካከለኛ ኢትዮጵያ ወደሚባለው ክልል ተጠቃለሉ። 3 ወደ አፋር ክልል ተጠቃለሉ እና አማራ ክልል የገባው የሸዋ ክፍል አንድ በጣም ትንሿ 1/5ኛዋ የምትሆነው ናት። ሸዋ ከሚባለው 1/5ኛ የሚሆነው ነው ወደ አማራ ክልል እንዲገባ የተደረገው። እሱንም ቢሆን ሰሜን ሸዋ ውስጥ ወደ አማራ ክልል እንዲገባ የተደረገውንም ቢሆን እነ ይፋትን እነ ሸዋሮቢትን እነ አጣዬን እነ ኤፍራታና ግድምን የመሳሰሉትን አገዛዙ ወደ ኦሮሞ ለመጠቅለል ሁሉ ይፈልጋሉ። ይገርማቸዋል። እችኑ ወደ አማራ ክልል የተጠቃለለችዋን የሸዋ ትንሿንም ክፍል ሰሜን ሸዋ የምትባለውንም ወደ ኦሮሞ ክልል ለመጠቅለል አገዛዙ ይፈልጋል። በኤፍራታና ግድም አውራጃ የኤፍራታና ግድም እንግዲህ እነ አጣዬ እነ ካራ ቆሬ እነ ቆሬ ሜዳ ያሉበት አካባቢ ነው እና እዛ አካባቢ በአጣዬ ከተማ ውስጥ የሰሜን ሸዋ አስተዳዳሪ አቶ አለማየሁ ነው ምናምን የሚባል ሆዳደር ለሆዱ ያደረ ዋዲ የሰሜን ሸዋ አስተዳዳሪ እንግዲህ እነ ኤፍራታና ግድም በሰሜን ሸዋ ስር ነው ያሉ፣ በሰሜን ሸዋ ዞን ስር ነው ያሉ። ስለዚህ ምን አደረገ? መጋቢት 4 ቀን ነው 2017 ዓመተ ምህረት መጋቢት 4 ቀን 2017 ቤት በኩል አድርጎ እንደመጣ አላቅም። በናዝሬት አድርጎ በመተሐራ በአዋሽ አድርጎ በሚሌ አድርጎ በኮምቦልቻ አድርጎ በከሚሴ አድርጎ ወደ አጣዬ ይምጣ አላቅም። ወይንም ደግሞ በአየር አዲስ አበባ ወደ ኮምቦልቻ አውሮፕላን አርፎ ከኮምቦልቻ ወደ ከሚሴ በመኪና ይምጣ አላቅም። ምንድን ነው ያደረገው? አጣዬ ህዝቡን ሰብስቦ ካሁን በኋላ ኤፍራታና ግድም አጣዬን ጨምሮ ኤፍራታና ግድም በደብረ ብርሃን ስር አይሆንም የሚል ናብይ የወሰኑትን ውሳኔ ለህዝቡ አሳውቆ መጋቢት 4 ቀን ሄዷል። እንግዲህ ደብረ ብርሃን ማለት የሰሜን ሸዋ ዞን ነች። ወደ አማራ ክልል የተጠቃለለችው የሰሜን ሸዋ ዞን ዋና ከተማ ናት እና ይሄ የሰሜን ሸዋ ዞን አስተዳዳሪ የአማራ ብልጽግና አስተዳዳሪ በሰሜን ሸዋ ዞን ውስጥ ላሉ እንደነ ኤፍራታ ግድም ላይ ያሉ አካባቢዎችን ህዝብ ሰብስበው ምንድን ያደረገው ከአሁን በኋላ እናንተ በሰሜን ሸዋ ዞን ስር ሳይሆን ከአሁን በኋላ የኦሮሞ ብሔረሰብ ዞን በሚባለው በቃ ከሚሴ ባለው መስተዳደር ስር ነው አገልግሎት የምታገኙት በሚል ኤፍራታና ግድምን ተግባራዊ በሆነ መንገድ ኤፍራታና ግድም ከአሁን በኋላ በሰሜን ሸዋ ዞን እንዳለ ነው። በቃ መመሪያም ማናቸውን ነገር በቃ ኤፍራታና ግድም አካባቢ ያሉ የወረዳው የከተማ ሌሎች መስተዳድሮች በሙሉ የሚያስፈልጋቸውን ነገር በሙሉ ከደብረ ብርሃን ሳይሆን የሚያስፈልጋቸውን ነገር በሙሉ ከኦሮሞ ብሔረሰብ ዞን ይሄ የኦነግ መናኸሪያ ከሆነ ከኦሮሞ ብሔረሰብ ዞን ከከሚሴ እንደሚቀበሉ ነው የነገራቸው። ይህንኑ ደግሞ በይፋም በሚዲያው እየተናገሩ እንግዲህ እዚህ ጋር የምታዩት በቃ ያው የኤፍራታና ግድም ኦሮሞ ብሔረሰብ ዞን የሚገኘው የኤፍራታና ግድም ብሎ እዚህ ጋር ያው የለጠፉትን ደግሞ እዚህ ጋር ታያላችሁ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ የሸዋ የነበረውን ግዛት ምንድን ነው እያደረጉ ያሉት? ኢቭን ወደ አማራ ክልል የገባቸዋን ትንሿንም ሁሉ ሳትቀር በቃ ጥቂት ኦሮሞዎች አሉበት በሚል ወደ ኦሮሞ ክልል እየከተቱት ነው። ሌሎቹስ የሸዋ ዞኖች በብዛት አማርኛ ተናጋሪዎች በብዛት የሚኖሩባቸው አካባቢዎች በሙሉ ትንሽ ኦሮምኛ ተናጋሪዎች አሉ በሚል ነው ወደ ኦሮሞ ክልል የተቃሉት። ይሄ እንግዲህ በክልል ደረጃ ነው የምነግራቸው። ዞኖችንና ልዩ ወረዳዎችን ከወሰድን ደግሞ ወደ 3 ይሄ ሸዋ የሚባለው ክፍለ ሀገር ወደ 3 ልዩ ወረዳዎች እነሱም አላባ ደቡብ ክልል ያለው መካከለኛው ኢትዮጵያ አሁን በሚባለው ክልል ያለው ማረቆና ቀቤና እሱም በጉራጌ ዞን ውስጥ ያሉት ማለት ነው እና 3 ልዩ ወረዳዎች ተከፋፍለዋል።
ጉራጌ እንኳን አንድ እንዳይሆን ተደርጓል። ባይገርማችሁ ጉራጌ የአማራ አይነት ሜንታሊቲ የአማራ አይነት አስተሳሰብ ያለው ነው በሚል ጉራጌዎች እንኳን አንድ ጉራጌ ዞን የነበራቸውን እንኳን ወደ ምዕራብ ጉራጌ፣ ምስራቅ ጉራጌ፣ ሶዶ፣ ሰባት ቤት ተብሎ ተከፋፍለዋል። እንደገና እነሱ ውስጥም ደግሞ ማረቆ፣ ቀበና በሚል ክፍልፍል አድርገዋቸዋል፣ በታትኗቸዋል ኃይል እንዳይኖራቸው። ለምን በቃ ይሄ ጉራጌ የሚባለው ማህበረሰብ በቃ ትንሹ አማራ ነው ተብሎ ስለሚባል። ስለዚህ ለዚህ ነው አላባ፣ ማረቆ፣ ቀቤና የሚባሉ ወረዳዎች አሉ። ሶስቱ ልዩ ወረዳዎች አሉ። እንደገና ደግሞ 14 ዞኖች 14 ዞኖች ከሸዋ ክፍለ ሀገር ውስጥ በቃ ተበታትነው በቃ ተሸንሽነው ወጥተዋል። 14 ዞኖች ከመካከለኛው ኢትዮጵያ የደቡብ ክልል የሚባለው የነበረው ከመካከለኛው ኢትዮጵያ ከምባታና ጥንባሮ፣ ሀዲያ፣ ምስራቅ ጉራጌ፣ ምዕራብ ጉራጌ እና ስልጤ 5 ዞኖች። እንግዲህ ተመልኩ ምስራቅ ጉራጌ፣ ስልጤ፣ ምዕራብ ጉራጌ የሚባሉት እኮ አንድ ናቸው እኮ። አያችሁ እንዴት እንደበታተኗቸው። 5 ዞኖች። እንደገና ከኦሮሞ ክልል ሰሜን ሸዋ ዋና ከተማው ፍቼ የሆነው ሰሜን ሸዋ። በዚህ በሰሜን ሸዋ አብዛኛው አማርኛ ተናጋሪ ነው፣ ግን የተወሰኑ ኦሮሞዎች ሰላሌ አካባቢ ስላሉ ወደ ኦሮሞ ክልል እንዲጠቃለሉ ተደርጎ ከኦሮሞ ክልል ሰሜን ሸዋ። ምስራቅ ሸዋም እንደዚሁ እነ ናዝሬት፣ እነ ደብረ ዘይት፣ እነ ሞጆ፣ እነ ወለንጭቲ፣ እነ መተሐራ ያሉበት እዛ ማን እንደሚኖር ሁላችሁም ታውቃላችሁ። የተወሰኑ ኦሮሞዎች ስላሉ ግን ምስራቅ ሸዋም እንደዚሁ ወደ ኦሮሞ ክልል ተጠቃሏል። ደቡብ ምዕራብ ሸዋ ማለት ቤዚክሊ ሶዶ ጉራጌዎች በብዛት የሚኖሩበት ነው። እነ ወሊሶ እነ ምናምን ያሉበት እነ ሰበታ ያሉበት አካባቢ ያው ወሊሶዎች ሶዶ ጉራጌዎች ያው ከኦሮሞ ጋር የተደባለቁ ስለሆኑ ሶዶ ጉራጌ ማለት የኦሮሞና የጉራጌ ድብልቅ ነው። ሶዶ ጉራጌዎች ከኦሮሞ ጋር የተደባለቁ ስለሆነ ስማቸው ብዙ ጊዜ በቃ ቀልቤሳ ጉዲና ምናምን የሚል ስም አለ ሶዶ ጉራጌ ውስጥ። በነገራችን ላይ ብዙ ጊዜ ባልቻ አባ ነፍሶን እንደ ኦሮሞ አድርጌ ያቀርባለሁ፣ ግን ባልቻ አባ ነፍሶ ሶዶ ጉራጌ ናቸው። ባልቻ የሚል ስም አላቸው ሶዶ ጉራጌዎች በብዛት እና ግን እንደዚህ በቃ ስማቸው ከኦሮምኛ ጋር ስለሚመሳሰል ኦሮሞ ናችሁ ተብሎ በግድ የተጻለሉ ናቸው። በደቡብ ምዕራብ ኢትዮጵያ ውስጥ የሚኖሩ በደቡብ ምዕራብ ዞን ሸዋ ዞን ውስጥ ወደ ኦሮሞ ክልል ውስጥ የተጠቃለለ ውስጥ የሚኖሩ አካባቢዎች እና እነዚህ ሶስቱ። እንደገና ምዕራብ ሸዋ እና አምቦን ምናምን ያካትተው ምዕራብ ሸዋ። እርግጥ ነው እዛ አካባቢ በጣም በርካታ ኦሮምኛ ተናጋሪዎች በብዛት አሉ ምዕራብ ሸዋ። እንደዚሁም አሁን የፊንፊኔ ዙሪያ ዞን ይባል ነበር። 5ኛ የፊንፊኔ ዙሪያ ዞን የሚባለው ይሄ ዞን አሁን የኦሮሞ የሸገር ከተማ ብለው ጠርተውታል። እና እነዚህ 5ቱ እንግዲህ ቁጠሯቸው። ደቡብ ክልል 5 ደቡብ ክልል ይባል የነበረው ኦሮሞ ክልል 10። ከዛ የአማራ ክልል ደግሞ የአማራ ክልል ያው የሰሜን ሸዋ ዞን የምታውቁት ይፋት፣ መንዝና ግሽ፣ መረራ ቤቴ ምናምን ያሉበት ምንጃር፣ ተጉለት፣ ቡልጋ ያሉበት ደግሞ አንዱ የሰሜን ሸዋ ዞን ዋና ከተማ ደብረ ብርሃን። እንደዚሁ ምን አለ እንደገና በሰሜን ሸዋ በይፋትና ጥሙጋ አውራጃ ውስጥ ይገኝ የነበረው ጥሙጋ የሚባለውን ደግሞ ቆርጠው ወደ ኦሮሞ ብሔረሰብ ዞን ውስጥ ወስደውታል። ጥሙጋ የሚባለው ስለዚህ ይሄ ጥሙጋ የሚባለው በኦሮሞ ብሔረሰብ ውስጥ ያለውንም ደግሞ ቁጥር ነው። አማራ ክልል ውስጥ እንግዲህ የሰሜን ሸዋ ዞን አለ። አማራ ክልል ውስጥ ደግሞ የጥሙጋ ወረዳ አለ። ሁለት የተበታተኑ ማለት ነው። ከዛ ወደ አፋር ደግሞ በመጣበት ጊዜ አፋር ውስጥም እንደዚሁ በአፋር ክልል ከአዋሽ ወንዝ በስተምዕራብ ያሉ አካባቢዎች ሰሜን ሸዋ ውስጥ ነበሩ። የአዋሽ ወንዝ አለ። ከአዋሽ ወንዝ በስተምዕራብ ያሉ አካባቢ ሸዋ ነበረ። አብዛኛው ማለት ነው። አብዛኛው በተለይ ወደታች ያለው እንደዛ ነበር። እና አሁን ምንድነው የሆነው? ከአማራ ክልል ምንድነው ከአዋሽ ወንዝ በስተምዕራብ በተለይ ወደ ደቡብ ወደ ሸዋ ድንበር ያለው ከአዋሽ ወንዝ በስተምዕራብ ያሉ አካባቢዎች የሀሪ ራሱ ወይንም ደግሞ ዞን 5 ወረዳዎች እንደዚሁ ደግሞ ከአዋሽ ከተማና ከአዋሽ ወንዝ በስተምዕራብ ያሉ በጣም የተወሰኑ የጋቢ ዋሱ ዞን ወደ ታች አካባቢ ያሉ ቀበሌዎችም እንደዚሁ በሸዋ ክፍለ ሀገር ውስጥ ነበር። የሸዋ ክፍለ ሀገር የሚባለው በጣም ሰፊ ነው። እና ይህንን በዚህ መልኩ ይህንን የሸዋ ክፍለ ሀገር በመበታተን ነው እንግዲህ አገዛዙ የሸዋን ኃይል ለማዳከምና ለመምታት የሞከረው እና ለረጅም ጊዜ ከፕሮፌሰር አስራት ጊዜ ጀምሮ ለረጅም ጊዜ በሸዋ አገዛዙ ከፍተኛ ኦፕሬሽን በተለይ ብልጽግና ህወሓት ኢህአዴግ ከፍተኛ የሆነ በጣም በርካታ ተቃውሞ እዛ አካባቢ ይነሳ ስለነበረ በጣም ያንን ማህበረሰብ በጣም ሲበዛ ነው ያለው። በጣም ሲበዛ ልክ እንደ ጎንደር የሸዋን ማህበረሰብ በተለይ የሰሜን ሸዋ ዞን ማህበረሰብን እጅግ በጣም ነው ያለው።
እና አሁንም አሁን ባለው ሁኔታ ደግሞ የኦሮሞ ብልጽግናዎች እና አብይ አህመድ ይሄንን የሸዋን ማህበረሰብ በቃ የሸዋን እንትን ሙሉ ለሙሉ ለማጥፋት እየሰሩ ነው። ጭራሽ አማራ ክልል ውስጥ የገባውንም ሸዋ ቆራርጠው በቃ የአማራ ማህበረሰብን በቃ ከሸዋ ምድር ለማጥፋት ነው ፍላጎት ያላቸው። በተለይ ሸዋ ውስጥ ቆላው ደጋ አለ። ቆላው ላይ የሚኖረውን አማራ በሙሉ በጣም ኤትኒክሊ ክሌንስ ማድረግ ነው አላማቸው። ያንን ነው እያደረጉ ያሉት እና በሸዋ አሁን ትንሽ የተለየ ሁኔታ ነው ያለው። አሁን የተለየ ሁኔታ ምንድነው? በሸዋ የፋኖ እንቅስቃሴ አለ። እንግዲህ አሁን ትኩረታችን የሚሆነው አድማጮቻችን፣ ተመልካቾቻችን እዛ ላይ ነው። በሸዋ ምን አለ? በሸዋ የፋኖ እንቅስቃሴ አለ። በሸዋ የፋኖ እንቅስቃሴ አለ። ምንድን ነው እየሆነ ያለው? በፋኖ በሸዋ እንግዲህ አሁንም ትኩረቴን የማደርገው በዋናነት የሸዋ ጠቅላይ ግዛት እዝ ላይ ይሆናል። የሸዋ ጠቅላይ ግዛት እዝ ላይ ትኩረቴን የማደርገው ለምንድን ነው? የሸዋ ጠቅላይ ግዛት እዝ የተለያዩ መግለጫዎችን ያወጣል። ስለዚህ ያ የሚያወጣቸው መግለጫዎች ምን ያህል እውነት ናቸው የሚለውን ህዝብ ለማሳየትና መፍትሄዎችንም ለመጠቆም በሚል ነው። ይህንን ስለ ሸዋ ጠቅላይ ግዛት እዝ ፕሮግራሞች ስሰራ በዋናነት የሸዋ ጠቅላይ ግዛት እዝን ለማሳነስ ወይም ሰው በሸዋ ጠቅላይ ግዛት እዝ ላይ ጥላቻ እንዲኖረው ለማድረግ አይደለም። ይህንን የማሳየው ምንድን ነው? እውነት መነገር ስላለበት የሸዋ ጠቅላይ ግዛት እዝ መስመሩን እንዲያስተካክል ለማድረግ እና እነ ሻለቃ መከታው ማሞ የሚመሩት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የሚባል አለ። እንግዲህ ስሙንም ራሱ ያዙት። የሰሜን ሸዋ ፋኖ አይደለም የሚለው የሸዋ ጠቅላይ ግዛት እዝ። ያ ማለት ምንድን ነው? ቅድም የነገርኳችሁን ቀድሞ የሸዋ ክፍለ ሀገር ይባል የነበረውን በሙሉ የያዘ ያንን ሁሉ ከዘረኛው አገዛዝ ነፃ እናወጣለን በሚል የተቋቋመ እዝ ነው። አገዛዙ ህወሓቶችና አገዛዙ የአማራ ክልል ነው ብሎ የሸነሸናትን አሁን ሰሜን ሸዋ ተብላ የምትጠራዋን ብቻ ፏን ይዞ በዛ ብቻ ለመታገል የሚፈልግ እዝ አይደለም። ይህ እዝ የሸዋ ጠቅላይ ግዛት እዝ ነው። ስሙን የሸዋ ጠቅላይ ግዛት እዝ ነው። በጠቅላይ ግዛቱ ካሉ ነገር ግን የሸዋ ጠቅላይ ግዛት እዝ ሆነው የምታገለው እነዚህን ሆኖ ቀድሞ የሸዋ ጠቅላይ ግዛት ነፃ አወጣለሁ ብሎ እየታገለ ያለ ድርጅት ከነዚህ ከ13ቱ ዞኖችና ከ3ቱ ወረዳዎች በአንዱ ብቻ ላይ ነው። ይሄ በነ ሻለቃ መከታው ማሞ የሚመራው የአፋሕድ የሸዋ ጠቅላይ ግዛት እዝ የሚባል ከ14 ዞኖች እና ከ3 ልዩ ወረዳዎች ከዛ ሁሉ ግዛት በአንዱ ላይ ብቻ ነው የሚንቀሳቀሱት። እሱም በአማራ ክልል ሰሜን ሸዋ ዞን። እዚህ ጋር እያወራ ያለው ስለ ሸዋ ጠቅላይ ግዛት እዝ ነው ወገኖች። ቢያንስ ሌላው በሸዋ ያለው አደረጃጀት በሸዋ ያለ ሌላ አደረጃጀት አለ። የአፋብሃ የሸዋ ቀጠና አለ እና የአፋብሃ የሸዋ ቀጠና ቢያንስ በርካታ ጊዜ ወደ ኦሮሞ ክልል ወደ ሰሜን ሸዋ በኦሮሞ ክልል ሰሜን ሸዋ ዞን በመግባት በተለያዩ ቦታዎች የተለያዩ ኦፕሬሽን አድርጓል። ለምሳሌ በኦሮሞ ክልል ሰሜን ሸዋ ዞን ውስጥ በተካተተችው በደራ ውስጥ በፈቃዱ በላይ የአፋብሃ የሸዋ ቀጠና የበፈቃዱ በላይ ክፍለ ጦር ይንቀሳቀሳል። የት? በኦሮሞ ክልል ሰሜን ሸዋ ዞን ውስጥ በደራ ወረዳ ይንቀሳቀሳል። እንደዚሁም በሰሜን ሸዋ በግራር ጃርሶ ወደ ፍቼ አካባቢም እንደዚሁ የአማራ ፋኖ በሸዋ የአማራ ፋኖ የአፋብሃ ቅርንጫፍ የአፋብሃ በሸዋ ቀጠና ፋኖች በፍቼ አካባቢም እንደዚሁ በኦሮሞ ክልል በሰሜን ሸዋ ዞን ውስጥ ብዙ ጊዜ ተንቀሳቅሰዋል። እሱ ብቻ አይደለም። እንደዚሁ በአቢቹና ኤኛ ወረዳ በአማራ ክልል በኦሮሞ ክልል የሰሜን ሸዋ ዞን ውስጥ ያለ የአቢቹና ኤኛ እንደነ መንዲዳ ባሉ አካባቢዎችም እንደነ መንዲዳ ከተማ ባሉ አካባቢዎችም በዚህ አካባቢዎችም እንደዚሁ ኦፕሬሽን አድርጓል። ይሄ ብቻ አይደለም አድማጮቼ። በምስራቅ ሸዋ በኦሮሞ ክልል ምስራቅ ሸዋ ዞን ውስጥ በግንቢቹና በሎቤ ወረዳዎች
እንደነ በግንቢቹ ማለት ከአዲስ አበባ በስተ ምስራቅ ያለው ወረዳ ነው። ለአዲስ አበባ ቅርብ ርቀት ውስጥ በግንቢቹ ወረዳ እንደዚሁም ደግሞ በሎሜ ወረዳ እነ ሞጆ ባሉበት እንደ ኔጀሬ ባሉ ከተሞች ባሉበት በሎሜ ወረዳም እንደዚሁ የአፋብሃ የሸዋ ቀጠና ፋኖዎች ዘልቀው እንቅስቃሴ አድርጓል። አሁን እያወራሁ ያለሁት ግን ስለ ሰሜን ሸዋ ዞን ስለ ሸዋ ጠቅላይ ግዛት እዝ በአፋሕድ የሚመራው የሸዋ ጠቅላይ ግዛት እዝ ፋኖ እና እነዚህ እነ መከታው ማሞ ማለት ነው ራሳ ሸዋሮቢት፣ መንዝ፣ አንኮበር እያሉ የተለያየ በቃ ህዝባዊ ስብሰባ እናደርጋለን ይላሉ። ስልጠና ሰጠን ይላሉ። ትምህርት ቤት ፈተና እንዲፈተኑ ያደረግን ይላሉ። በምንቆጣጠራቸው ቀጠናዎች ይሄንን ሰራን፣ ያን ሰራን፣ ይሄን ልማታዊ ነገር አደረግን ምናምን ይላሉ። እንደውም አሁን ሰሞኑን ደግሞ ከአፋር ሽማግሌዎችም ጋር ተነጋገርን ብሎ መግለጫ አውጥተዋል። ያው ራሳና ምናምን ለአፋር ድንበር አለ አይደለ? እንግዲህ ድንበር ወረድ ብለው ገሬደው እዛ ያሉ ኖማዶች አይደሉ አፋሮች። በቃ ከአንድ ቦታ ወደ አንድ ቦታ እና የተወሰኑትን አነጋግረው እንግዲህ ፎቶ ተነስተዋል መሰለኝ። ከአፋር ሽማግሌዎች ጋር ተነጋገርን ብለው ደግሞ እንደገና ዜና ሰርተዋል። ከዛ ባለፈ ግን አንዴ ራሳ፣ አንዴ መንዝ፣ አንዴ እዛ፣ አንዴ እዛ እያሉ ከአንድ ቦታ ወደ አንድ ቦታ ወጣ ገባ ከማለት በስተቀር ግን ምንም የታየ ነገር የሸዋ ጠቅላይ ግዛት እዝ ናቸው። አንደኛ። ሁለተኛ ይሄ የሸዋ ጠቅላይ ግዛት እዝ ብለው የሚንቀሳቀሱት የአፋሕድ ጦር በአማራ ክልል ሰሜን ሸዋ ዞን ውስጥ አገዛዙ ብዙ የማይደርስባቸው እንደ መንዝ እንደ መዘዞ እንደ ያሉ አካባቢዎችን ምንድነው እንደዚህ እንደ መዘዞ ወገሬ የመሳሰሉ አካባቢዎች ላይ ቤዝ አድርገው በቃ ከዛ ምንድነው ከዛ እየተንቀሳቀሱ ወዲያ ነው የሚሉት። ከዚህም የተነሳ እንደና ጣዬ፣ መኮይ፣ ሸዋሮቢት፣ መሃል ሜዳ፣ አለም ከተማ፣ ለሚ፣ ደነባ፣ ደብረ ብርሃን ወዘተ የመሳሰሉትን ተቆጣጥረው መቆየት አልቻሉ እና የአፋሕድ ፋኖች አንድ ከተማ ይገባሉ፣ ይወጣሉ። አሁንማ ከተማ መግባት አቁመዋል። እና ላለፉት 5 ወር ከጃንዋሪ ጀምሮ ከጥር ጀምሮ ላለፉት 5 ወር ይሄ ነው የሚባል ምናልባት አገዛዙ ጥቃት ሲፈጽምባቸው ካልሆነ ይሄ ነው የሚባል ራሳቸው ኢኒሼቲቭ ወስደው በአገዛዙ ላይ የከፈቱት ጦርነት የለም። ይሄ ነው የሚባል እንግዲህ ይሄ ነው ያለው እውነታ ይሄ ነው ወገኖች። እና ቀደም ሲል እንዳልኩት እያስተዳደርን ነው ወዘተ የሚሏቸው አካባቢዎች ገጠራማ አገዛዙ ብዙ የማይመጣባቸው አካባቢዎች አገዛዙ ሲመጡ ለቀው ይወጣሉ። አገዛዙ ሲሄድ ደግሞ ይገባሉ። እና አገዛዙ ያለባቸው አካባቢዎችን ተዋግተው በቁጥጥር ስር አድርገው ያስተዳደሩበት ሁኔታ ስለመኖሩ ብዙ አመላካች መረጃዎች እኔ አላገኘሁም። ያ ነው እንግዲህ ያለው በጠቅላይ ግዛት ውስጥ ያለው ለምንድን ነው? ይሄ አቅም አጥተው ነው? አቅም አሷቸው ነው ወይ? አይደለም። እንግዲህ አገዛዙ በህዝብ ላይ ጦርነት ያወጀው ሚያዝያ 2015 ዓ.ም ነው እና ሻለቃ መከታው ማሞ የአንዱ የሸዋ ፋኖ አደረጃጀት መሪ ሆኖ ሲሰራ እንግዲህ ከ2 ዓመት በላይ አለፈው። ከ2 ዓመት በላይ እስክንድር ነጋ ደግሞ ያው ከሱ ጋር ያለው እስክንድር ነጋ ወደ ሸዋ የገባው ከጎጃም ወደ ሸዋ የገባው 1 ዓመት ተኩል በላይ ነው እና አፋሕድ የሚባለው ድርጅት ተቋቁሞ በሸዋ ሲንቀሳቀስ የነበረው ደግሞ እና የሸዋ ጠቅላይ ግዛትም አፋሕድ ውስጥ የገባው 1 ዓመት በላይ አልፈው ግን ያልኳችሁ ነው። የሸዋ ጠቅላይ ግዛት እዝ የሚል ስም ይዞ ከ2 ዓመት በላይ ውጊያ አደርጋለሁ እያለ ይሄ ኃይል ግን ከ14ቱ የሸዋ ዞኖችና ከ3ቱ የሸዋ ልዩ ወረዳ ውስጥ በሸዋ ውስጥ የተካተቱ ከነዚህ ሁሉ በአንዱ ላይ ብቻ ነው የሚንቀሳቀሰው። እሱም የተወሰኑ ቦታ እዚህ እናዛ ምንድነው በዚህ ወቅትም ደግሞ ምንድነው የሚያደርጉት ወገኖች? እንደዛም ሆኖ ሜጀር የሆነ ስትራቴጂክ የሆነ ቪክትሪን አላየንም። ሸዋ ትልቅ ኃይል ነው። እንኳን አንድን ዞን ብቻ አይደለም። ሸዋ ያሉት ፋኖች ጀግንነታቸው፣ ወኔያቸው፣ ጥንካሬያቸው፣ የውጊያ ብቃታቸው፣ ዴዲኬሽናቸው
ለሀገርና ለሕዝብ ያላቸው ኮሚትመንትና ወኔ፣ እነዚህን ሁሉ በምናይበት ጊዜ እመኑኝ አዲስ አበባ መግባት ይችሉ ነበር። አቅሙ አለ፣ ችሎታው አለ፣ ብቃቱ አለ። አዲስ አበባ መግባት ይችሉ ነበር። ጎንደር ያሉትን ተዉት፣ ወሎ ያሉትን ተዉት፣ ጎጃም ያሉትን ተዋቸው። እነሱማ ሲጨምሩ ትርሱት። ሸዋ ያለው ኃይል ብቻውን ለአብይ አህመድ ግሳንግሶች በቂ ነበር። በቂ መሆኑን ማሳያ ልስጣችሁ። አብይ አህመድ ሸዋ ላይ ያሰፈሩት ኃይል፣ ሸዋ ላይ ያሰማሩት ኃይል የአየር ወለድ ኃይል ነው በብዛት። በሸዋ የአገዛዙ ኮማንድ ፖስት መሪ ጀነራል ሹማ አብደታ ነበር። ጀነራል ሹማ አብደታ ማለት የአየር ወለድ አዛዥ ማለት ነው። አየር ወለዶች በጣም የሰለጠኑ ናቸው። ሌላው ተራ ወታደር አንድ ዓመት ከሰለጠነ አየር ወለድ ሶስት ወር ሰለጠነ ማለት እና የሰለጠኑ ናቸው። ታንኮች፣ መድፎች፣ ዙ 23ቶች፣ ድሮን፣ የጦር ጀት፣ የጦር ሄሊኮፕተር በጣም ከባባድ መሳሪያዎችን ነው የሚጠቀሙት እና የሸዋ ፋኖች እንዲሁም ሌሎች ቦታ ያሉት ፋኖችን ጨምሮ ያንን ሁሉ ተቋቁሞ መጥፋት ይገባቸው ነበር። ያንን ሁሉ ተቋቁሞ ሳይጠፉ ነው የቀሩ። ያን ሁሉ ተቋቁሞ ሳይጠፉ ነው የቀሩ። አልጠፉም። ራሳቸውን በአስደማሚ ሁኔታ ነው የተከላከሉት። ይሄ መከላከላቸው ግን ታዲያ የሚያሳያቸው ጥንካሬያቸውን አያሳይ? አገዛዙ ሊያጠፋቸው አልቻለም። ለምን? ጠንካሮች ናቸዋ፣ ጎበዞች ናቸዋ፣ ወኔ ያላቸዋ። ያችሁ ግን ታዲያ ለምን አልፈው መሄድ አቃታቸው? አገዛዙን መከላከል ብቻ ሳይሆን አገዛዙን ገፍተው አገዛዙ የሚንቀሳቀስባቸው አካባቢዎች ሁሉ ዘልቀው ሄደው አገዛዙን ከስር መሰረቱ ከአዲስ አበባ መንቀል ለምን አቃታቸው? እዛው አዲስ አበባ ደጃፍ አይደሉም እያሉት ምንድን ነው ችግሩ የሚለውን ነው ማለት ነው። አንደኛ የሸዋ ፋኖዎች የተከፋፈሉት በተቀናጀ መልኩ በአንድ ላይ እየሰሩ አይደለም። በሸዋ ሁለት የፋኖ አደረጃጀት ነው ያለው። እስክንድር ነጋ ሸዋ ውስጥ ገብቶ አፋሕድ የሚባል ነገር መጥቶ የሸዋ ፋኖዎች አንድ እንዳይሆኑ የተደረገበት ሁኔታ ነው ያለው። በአንድ ላይ እንዳይቆሙ የተደረገበት ሁኔታ ነው ያለው። እነ መከታው ማሞ ሸዋን አንድ ማድረግ አልቻሉም። አንድነት ከሌለ ደግሞ የትም አይደረስም። አንድነት ኃይል ነው። ሁለቱም ብልጽግና ጠላታችን ነው ይላሉ። ሁለቱም ለሕዝብ ህልውና የቆምን ነው ይላሉ። ነገር ግን በአንድነት መቆም አልቻሉም። ለዚህም ደግሞ በዋናነት ተጠያቂው እነ መከታው ማሞ ናቸው። እነ ሻለቃ እነ እስክንድር ነጋ ናቸው በዋናነት ተጠያቂ እኔ ባለኝ መረጃ። ሸዋን አንድ የሚያደርግ ሂደት ላይ ሆነው የማይሆን ጥያቄ አድርገው በቃ ዋና ዋና ቁልፍ ቦታዎችን እኛ መያዝ አለብን ብለው ስልጣንን አስቀድመው አፋሕድን አስቀድመው ነው ሸዋ አንድ እንዳይሆን ያደረጉት። ይሄ አንደኛ ምክንያት ነው። እሺ አንድ ባይሆኑ እሺ ጭራሽ አንድ አለመሆን ሳያንሳቸው በአንድ ላይ መቆም ሳያንሳቸው ጭራሽ እርስ በእርስ እስከ መተዋኮስ የደረሱበት ሁኔታ ነው ያለው። የሸዋ ጠቅላይ ግዛት ሕዝብ ፋኖች እነ መከታው ማሞ በተለይ እነሱ በሌሎች ፋኖች ላይ በርካታ ውጊያዎችን ከፍተዋል። አገዛዙን ለመውጋት አይደለም እየፈጠኑ እየሄዱ ያሉት አገዛዙን ከመውጋት ምን እያደረጉ ነው? የነሱ ወንድሞቻቸውን በእነሱ ውስጥ ያሉትን አፋሕድን የሚቃወሙ እስክንድር ነጋን የሚቃወሙት ላይ ይዘምቱባቸዋል። በዛኛው የአፋብኃ የሸዋ ቀጠና ፋኖች ላይ ደግሞ እንደዚህ ውጊያ ይከፍታል። ስለዚህ በሸዋ ውስጥ አንድ ላይ ቆሞ አገዛዙ መታገል የሚገባቸው የሸዋ ፋኖች እርስ በርስ እንዲተዋኮሱ ያደረጉበት ሁኔታ ነው ያለው። ከመከፋፈል አልፈው እርስ በርስ የተተዋኮሱ ዓላማቸውን ፍጹም የሳቱ ነው። የሁለተኛ ችግር እርስ በርስ የሚታኮስ እንዴት አድርጎ ነው አገዛዙን ሊያሸንፍ የሚችለው? አገዛዙ ብቻውን ተዋግቶ በጦር በጀት በድሮን ተዋግቶ ያላሸንፋቸው እርስ በርስ ግን ያው መገዳደል ጀመሩ። ይሄ ሁለተኛው ምክንያት ነው። ይህንን ህዝብ ማወቅ አለበት። ችግሩ የት እንዳለ ህዝብ ማወቅ አለበት። በዚህ ሁኔታ መቀጠል አይቻልም። ሶስተኛ
ለጦርነት ስንቅና ትጥቅ ሎጂስቲክ ያስፈልጋል። ያለ ስንቅ፣ ያለ ትጥቅ፣ ያለ ሎጂስቲክ የትም አይደርስም። ስለዚህ የሸዋ ፋኖች ትልቅ የሪሶርስ ችግር አጋጥሟቸዋል። ትልቅ የሪሶርስ ችግር በቃ በፊት ህዝብ ከነሱ ጎን ነበረ። አሁን ግን ዲያስፖራውን ብትሉ ሌላውን ብትሉ እንደሚገባው ድጋፍ እያደረገ አይደለም። ለምን? እነሱ እርስ በርስ እየተታኮሱ እንዴት ነው ለእነሱ ድጋፍ የሚያደርገው ሰው? እነሱ መስመራቸውን ካላስተካከሉ ለሀገርና ለህዝብ ነው እንጂ ሰው የቆመው ግለሰቦች እንደፈለጉ እንዲፈነጩበት ነው እንደ ሰው የቆመው አይደለም። ስለዚህ ሌላው ችግሬ ነው። ያለ ሪሶርስ የትም መድረስ አይችሉም። የያዙት ጥይት ያልቃል፣ የያዙት ራሽን ያልቃል። ስለዚህ ወዴት ይኬዳል? ወደ ዝርፊያ መሄዳቸው አይቀርም። ነፃ አውጪ መሆናቸው የህዝብ ታጋዮች መሆናቸው አይቀርና ወደ ሽፍታነት መቀየራቸው አይቀርም። እነዚህ ሰዎች ለምን? የህዝብ ድጋፍ የሌለው ሊቀጥል አይችልም። እና ለጦርነት ስንቅና ትጥቅ ሎጂስቲክ ያስፈልጋቸዋል። እና ትልቅ የሪሶርስ ችግር እነዚህ ሰዎች እያጋጠማቸው ነው። እነመከታው ማሞ ትልቅ የሪሶርስ ችግር እያጋጠማቸው ነው። ጀብደኛ ሆነው ለብቻ ሆነው ሁሉን ነገር እንደፈለግን እናደርጋለን ብሎ ምናልባትም የእስክንድር ነጋን ገንዘብ ተማምነው የህዝብን ጥያቄ ወደ ጎን አድርገው የሰራዊታቸውን ፍላጎት ወደ ጎን አድርገው ለብቻቸው እየሄዱ ሌሎች ፋኖች ላይ እየተኮሱ ሌሎች ፋኖችን እየገደሉ የሚያደርጉት አካሄድ ውጤት አላመጣም። አራተኛ ጦርነቱ በቀጠለ ቁጥር ህዝብ እየተማረረ ነው። ጦርነቱን ማሸነፍ ሲቻል የአገዛዙን አከርካሪ መስበር ሲቻል አንድ መሆን አቅቷቸው አንድ አንሆንም ብለው የህዝብንና ሀገርን ወደ ጎን የወገንን ነገር የፋኖን ነገር ወደ ጎን አድርገው በማይረባ ነገር እርስ በርስ እየተጣሉ እርስ በርስ እየተከፋፈሉ በተለይ ደግሞ ጀብደኛ ሆነው እነ ሻለቃ መከታው ማሞ ሸዋ አንድ እንዳይሆን በማድረጋቸው የሸዋን አንድነት አንቀው በመያዛቸው ይኸው የህዝብ መከራ እየጨመረ ነው። ጦርነቱ በቀጠለ ቁጥር ደግሞ ህዝብ እየተማረረ ነው። ስለዚህ አገዛዙ የፖለቲካ በላይነትን እያገኘ ነው የሚመጣው። አገዛዙ እያሸነፈ ነው የሚመጣው። ወገኖች፣ በአጭሩ አሁን ያለው አካሄድ ህዝብን ተንበርካኪ የሚያደርግ እንጂ ህዝብን አሸናፊ የሚያደርግ አይደለም። በሸዋ ያለው አካሄድ ህዝብን ተንበርካኪ የሚያደርግ እንጂ ህዝብን አሸናፊ የሚያደርግ አይደለም። እንግዲህ ይህ እንዲሆን እስክንድር ነጋ፣ መከታው ማሞ፣ እነ ኮሎኔል ማናገረው ይሄ እንዲሆን ነው እንደሚፈልጉት። አላማቸው ህዝብ ተንበርካኪ እንዲሆን ነው እንደሚፈልግ ፍላጎታቸው። የህዝብ መከራ እንዲጨምር ነው እንደ ፍላጎታቸው። ፋኖች እርስ በርስ እየተጋደሉ እርስ በርስ እየተጣሉ እርስ በርስ እየተዋጉ የህዝብ ስቃይ እንዲጨምር ነው እንደ ፍላጎታቸው። ያ መቆም አለበት። ስለዚህ አሁንም የምለው ሁሉ ጊዜ እንደምለው አሁንም የምለው 2 ዓመት ሆናቸው እነ ሻለቃ መከታው 2 ዓመት ሆናቸው። አሁንም የምለው አቅም አለ፣ ሸዋ ውስጥ አቅም አለ። ስለዚህ አንደኛ ሻለቃ መከታው ማሞ የሸዋ ጠቅላይ ግዛት እዝ መሪ ፌል እንዳደረገ ማወቅ አለበት። እሱ የተወለደበት አካባቢ ሸዋሮቢት እስር ቤት እንኳ ያሉ እስረኞችን ማስፈታት አልቻሉ። ነገር ግን ጀግንነታቸውን፣ ጥንካሬያቸውን በቃ የተለያየ ዝግጅት የተለያየ ትርኢት እያደረጉ ግን ሚዲያዎች ይለቃል፣ ፕሮፓጋንዳዎች ይለቃል። ፕሮፓጋንዳ ሰው ሰልችቶታል። የመከታውን ፎቶ እየለቀቁ በየቦታው ንግግር እያደረጉ ቪዲዮ እየቀረጹ ህዝብን ማወናበድ ሰው ሰልችቶታል። ሰው የሚፈልገው ስትራቴጂክ የሆነ ውጤት ነው። ሰው የሚፈልገው ከአገዛዙ ነፃ መውጣት ነው። አጣዬ ከተማ አሁን አገዛዙ እየፈነጨበት አይደል እንዴ? ደብረ ብርሃን ከተማ አገዛዙ እየፈነጨበት ህዝብን እያሰቃየ አይደል እንዴ? ሸዋሮቢት ከተማ አገዛዙ እየፈነጨበት ህዝብን እያሰቃየ አይደለም እንዴ? ለሚ አለም ከተማ፣ መኮይ፣ መሀል ሜዳ ይገርማቸዋል። ከጥቁር አስፋልት በጣም ርቆ መሀል ሜዳ ከተማ፣ መንዝ መሀል ሜዳ ከተማ አገዛዙ እየፈነጨበት አይደለም እንዴ? እንኳን የሸዋ ጠቅላይ ግዛትን እና አዲስ አበባን እና አምቦን እና ወለንጭቴን እነ ናዝሬትን ነፃ ሊያወጡ ቀርቶ እዛው እነሱ ያደጉበትና የተወለዱበት ቦታ ሁሉ አገዛዙ እየፈነጨ የለ እንዴ?
ይሄን ያህል ነው የሸዋ ፋኖች የተዋረዱት፣ መሪ በማጣታቸው፣ አንድ የሚያደርጋቸው መሪ በማጣታቸው ይሄን ያህል ነው የተዋረዱት። ለ2 ዓመት አስቡት። ከህወሓት ጋር የተደረገው ጦርነት እንኳን 2 ዓመት። ይሄው ከ2 ዓመት በላይ እኮ ህዝቡ በጦርነት ውስጥ ነው ያለው። ይሄ ጦርነት መቆም አለበት። ይሄ ጦርነት ሊቆም ይችላል። እነ መከታው ማሞ ከግትርነታቸው ወጥተው ህዝብ የሚፈልገውን ውሳኔ መወሰን ከቻሉ ይሄ ጦርነት ሊቆም ይችላል። ህዝብን ካከበሩ ይሄ ጦርነት ሊቆም ይችላል። የህዝብን ጥያቄ ከሰሙ ይሄ ጦርነት ሊቆም ይችላል። የሰራዊታቸውን ፍላጎት ካዳመጡ ይሄ ጦርነት ሊቆም ይችላል። በአሸናፊነት ሊቆም ይችላል። ስለዚህ ምንድነው ማድረግ ያለባቸው? አንደኛ ሻለቃ ደረጀ በላይ የተናገረው ነገር አለ። በጎንደር እንደዚሁ የወንድማማቾች ተኩስ ነበረ። ስለዚህ ሻለቃ ደረጀ በላይ የአማራ ፋኖ የጎንደር ጠቅላይ ግዛት እዝ ቢያንስ የጎንደር ጠቅላይ ግዛት እዝ ተብሎ ከወልቃይት ውስጥ ያው እነ ኮሎኔል ፋንታውን እነ ኮሎኔል ደመቀ ዘውዱ ስላሉ የተከዜ ዘብ ስላለ ወልቃይት ኢን ጉድ ሃንድ ስላለ እዛ አካባቢ አልሄዱም እንጂ ጎንደር ውስጥ ያሉ የጎንደር ጠቅላይ ግዛት እዝ በምዕራብ ጎንደር፣ በመካከለኛው ጎንደር፣ በደቡብ ጎንደር፣ በሰሜን ጎንደር በአራቱም የጎንደር ዞኖች ይንቀሳቀሳል። በአራቱም እነ ደረጀ በአራቱም የጎንደር ዞኖች እነሱ የጎንደር ጠቅላይ ግዛት እዝ ቢሉ ያምርባቸዋል። እነ መከታው ግን እንዳልኳችሁ ከ14 ዞኖችና ከ3 ልዩ ወረዳዎች በአንዷ ብቻ ነው የሚንቀሳቀሱት። እሱም ደግሞ እንደው ገጠር ምናምን። ስለዚህ ከነ ደረጀ መማር አለባቸው። በሸዋ ውስጥ ማንም በሸዋ ጠቅላይ ግዛት ውስጥ ያለ ፋኖ ነው በወንድሙ ላይ አሁን በኋላ መተኮስ የተከለከለ ነው ማለት አለባቸው። ማንም የሸዋ ፋኖ ነው የሸዋ ጠቅላይ ግዛት ፋኖ ነው በወንድሙ ላይ ለመተኮስ የሚሞክር ከሆነ አስፈላጊውን ቅጣትና እርምጃ ይወሰድበታል ተብሎ ጠቅላይ ግዛቱ መመሪያ ማስተላለፍ አለበት። የክፍለ ጦር አዛዥ ይሁን፣ የብርጌድ አዛዥ ይሁን፣ የሻለቃ አዛዥ ይሁን፣ የጋንታ አዛዥ ይሁን በሌሎች ወንድሞቹ ፋኖች ላይ ለመተኮስ የሚነሳ ማንኛውም ሰው ተጠያቂ እንደሚሆን መከታው ማሞ ሻለቃ ደረጀ በላይ እንዳደረገው ወጥቶ መናገር መቻል አለበት። እስካሁን አልተናገረም። አንድ ወጥቶ መናገር ብቻ ሳይሆን ደግሞ የተናገረውን ተግባራዊ ማድረግ አለበት። አንድ ሁለተኛ ሻለቃ መከታው ማሞ ከሸዋ ከአፋብሃ የሸዋ ቀጠና አመራሮች ጋራ መነጋገር አለበት። ቁጭ ብሎ ሶስተኛውም ሰው ያስፈልጋል። ደውሎ መነጋገር አለበት። እሱ የዘመቻ መምሪያ ኃላፊው ፋኖ አማን ፈለቀ እና የተወሰኑትን ይዞ የቁልፍ አመራሮችን ይዞ ከዚህም ደግሞ እንደዚሁ ተደርገው ይሄ ነገር ይመጣል። የህዝብ መከራ ይቁም። እኛ ሸዋ ፋኖች ምንድን ነን? አንድ ላይ መሰለፍ አለብን፣ አንድ ላይ መቆም አለብን ብሎ አንድ ላይ ቆሙ። በአስቸኳይ ንግግር ተጀምሮ ይሄ የእልህ ነገር፣ የቂም በቀል ነገር፣ የጥላቻ ነገር ይቁም። በዚህ አጋጣሚ በአማራ ፋኖ ሸዋ ቀጠና ውስጥ ያሉ አመራሮችንም እንደዚሁ ወደ ለንግግር ለውይይት መዘጋጀት አለባቸው። አውቃለሁ ለውይይትና ለድርድር ዝግጁ እንደሆነ አውቃለሁ። ግን ቢሆንም በቃ በውይይት በንግግር በአንድነት ተስፋ መቁረጥ ያለባቸው። ስለዚህ እነ መከታው እንዳስቸገሩ አውቃለሁ። እነ መከታው ደግሞ ያው በእስክንድር ስር እንደሆኑ አውቃለሁ። እስክንድር በምን እንደ አእምሯቸውን እንደሰለበው አላውቅም። ፋሃድ የሚባል በቃ በምን አእምሯቸው እንደሰለበው አላውቅም። ግን ከእስክንድር ጋር በእስክንድር ምክንያት ነው ችግር እየተፈጠረ ያለው። ስለዚህ እነ መከታው ማሞ ከሌሎቹ ጋር ቁጭ ብሎ መነጋገር አለባቸው። የከሰም ክፍለ ጦር አለ፣ የሰባ ለሰባ ክፍለ ጦር አለ፣ የይኩኖ አምላክ ክፍለ ጦር አለ። ያውቃሉ። ከነ ኢሳያስ ደመቀ ጋር ከነ ኢንጂነር ደሳለኝ ጋራ ከነ ኮማንደር ካሳ ጋራ ከመሳሰሉት ጋር ቁጭ ብሎ መነጋገር መቻል አለባቸው። ከነ ፋኖ ስለሺ ጋራ ቁጭ ብሎ መነጋገር መቻል አለባቸው። ይሄ ሁለተኛ ነው። ከዛ ተነጋግሮ ሸዋን አንድ ከዛ ሸዋን ምንድን ነው የሚያደርጉት?
ኃላፊነት ከሆነ በቃ ሰጥቶ መቀበል ሰጥቶ በመቀበል አንዱ ለምሳሌ በዚህ ሳይድ ለምሳሌ የቀጠናው የአደረጃጀቱ መሪ ከሆነ አንደኛው ምክትል መሪ ይሆናል። አንዱ ወታደራዊ አዛዥ ከሆነ አንደኛው ዘመቻ መምሪያ ይሆናል። አንዱ ፋይናንስ ከሆነ አንደኛው ሀብት አሰባሳቢ ይሆናል። እና በዚህ መልኩ ሁለቱም ተዋቅረው ነገሮችን መስራት ይችላሉ። እና ይሄ ሁለተኛ ነው። ሶስተኛ የአማራ ፋኖ ብሔራዊ ኃይል ተቋቁሟል። የአማራ ፋኖ ብሔራዊ ኃይል ማለት የጎንደር፣ የጎጃም፣ የወሎ እነዚህን ሁሉ ፋኖች ያቅፋል። አፋሕድ የሚባልም አለ። ስለዚህ ካስፈለጉ አፋሕድ የሚባለውንም ይዘው ከአፋብኃ ጋር መነጋገር ይችላሉ። ስለዚህ ይሄ የአማራ ፋኖ ህዝባዊ ድርጅት አፋሕድ ይኸው ከ1 ዓመት በላይ ተቋቁሞ ከ1 ዓመት በላይ ሆነ ውጤት አላመጣም። ሲቋቋም ፋኖቹን በሙሉ አንድ እናደርጋለን ትልቅ የአማራ ድርጅት ተቋቋመ ተብሎ ነበር የተቋቋመው። ይኸው በ1 ዓመት ውስጥ ምንም የተገኘ ውጤት የለም። የአማራ ፋኖ ህዝባዊ ድርጅት በሸዋ የሚያደርገው እንቅስቃሴ የሸዋ ጠቅላይ ግዛት እዝ የሚያደርገው እንቅስቃሴ ከሌሎች ወንድሞቹ ጋር ከመገዳደል ውጭ ያመጣው ውጤት የለም። እንዳልኳችሁ ነው። ከ14 ዞኖችና ከ3 ወረዳዎች ውስጥ የሸዋ ጠቅላይ ግዛት እዝ ነን ብለው የሚንቀሳቀሱት በአንዷ ብቻ ነው። ይህ ድክመትን ነው የሚያሳየው። በሸዋ ጠቅላይ ግዛት ውስጥ ያሉ ቁልፍ ቦታዎች እንደነ አጣዬ፣ እንደነ ደብረ ብርሃን፣ እንደነ ሸዋሮቢት የመሳሰሉ ቦታዎች አሁንም አገዛዙ እየፈነጨበት ነው ያለው። ስለዚህ በአፋሕድ አመራር የሸዋ ጠቅላይ ግዛት ሪሶርስ ማግኘት አልቻለም። ሪሶርስ ያስፈልጋል። አፋሕድ በህዝብ የተጠላ ድርጅት ነው። የእስክንድር ነጋ ተቀባይነት እንጦሮሮስ አይደለም፣ እንጦሮሮስ ወድቋል። ስለዚህ ህዝብን ማቀፍ ያስፈልጋል። ህዝብ የሚለውን መስማት ያስፈልጋል። አፋሕድ ለሸዋ ጠቅላይ ግዛት እዝ አልጠቀመም፣ ወደፊትም አይጠቅምም። ስለዚህ የሸዋ ጠቅላይ ግዛት እዝ ከአፋሕድ መፋታት አለበት። አፋሕድ እያለ ድርጅታቸውን በሪሶርስ መጉዳት የለባቸውም። እኔ አውቃለሁ በፊት የሸዋ ጠቅላይ ግዛት እዝ አፋሕድ ከመሆኑ በፊት በውጭ ሀገር ካሉ ኢትዮጵያውያን ከፍተኛ ሪሶርስ ያገኝ ነበር፣ ከፍተኛ ድጋፍ ያገኝ ነበር። እንደውም አሁን የሸዋ ጠቅላይ ግዛት እዝ ላለው ወታደራዊ ጥንካሬ በተወሰነ መልኩ ላለመጥፋቱ ምክንያት በተለይ ከህዝብ የሚመጣው ድጋፍ ነው። አሁን የሸዋ ጠቅላይ ግዛት እዝ አፋሕድን ከመቀላቀሉ በፊት የነበረውን አይነት ድጋፍ አሁን ያገኝ ነበር? አያገኝም። ከፍተኛ የሆነ ሪሶርስ ችግር አለባቸው። ያለ ሪሶርስ ውጊያ ማሸነፍ አይቻልም። አንዴ ናፖሊዮን ምን አለ? ፕሮፌሽናልስ፣ አንዳንድ ጀነራሎች ሲናገሩ ጀነራሎች ፕሮፌሽናልስ ቲንክ አባውት ሎጂስቲክስ፣ አማተር ቲንክ አባውት ታክቲክስ አለ። ምን ማለት ነው? ፕሮፌሽናል የሆኑ ውጊያ የሚያውቁ የሚሊተሪ ሳይንስ ብቃት ያላቸው ሰዎች ከምንም ነገር በላይ ከወታደራዊ ታክቲክ በላይ ከምንም ነገር በላይ የሚያስቡትና የሚያስቀድሙት ምንድን ነው አለ? ስንቅን ነው። ስንቅና ትጥቅ። ለምን የራበ ወታደር ሊዋጋ አይችልም። ጥይት የሌለው ወታደር ሊዋጋ አይችልም። እጅ ከመስጠት ውጭ ሌላ ምርጫ የለው። ስለዚህ እነዚህን ደግሞ ማቅረብ የሚቻለው ሪሶርስ ሲኖር ነው። እና የሸዋ ጠቅላይ ግዛት ከሪሶርስ አንጻር ችግር ውስጥ ነው የገባው። አይዘልቅም። አሁን ባሉበት ሁኔታ ከቀጠሉ ከወንድሞቻቸው ጋር እየተዋከሱ የአማራ ፋኖ በሸዋ ቀጠና ፋኖች ላይ ውጊያ እየከፈቱ በከሰም ክፍለ ጦር ላይ፣ በነጎድጓድ ክፍለ ጦር ላይ፣ በናዶ ክፍለ ጦር ላይ፣ በይኩኖ አምላክ፣ በሰባ በፈቃዱ በላይ ክፍለ ጦር ላይ ውጊያ እየከፈቱ በእነሱ ስር ያሉት ፋኖች ላይ ውጊያ እየከፈቱ ለህዝብ ብለው ለሀገር ብለው ወደ በረሃ የገቡ እነሱን የተቀላቀሉ ፋኖችን እኛን ተቃወማችሁ እስክንድር ተቃወማችሁ ብለው የሚገሉና የሚረሹን ከሆነ ደግፋቸው። እነዚህ ሰዎች በጭራሽ እንኳን ሰው ሊደግፋቸው ሰው ይታገላቸዋል። ስለዚህ ቆም ብሎ ማሰብ አለባቸው። አሁንም የምንናገረው አሁንም የምንጮው መንገዳችሁን አስተካክሉ ነው። ስህተት ሰርታችኋል፣ ከስህተታችሁ ታረሙ ነው። በይቅርታ መንፈስ ከወንድሞቻችሁ ጋር ይቅር ተባባሉ ነው። ሸዋን አንድ አድርጉ ነው። የህዝቡን መከራና ስቃይ አሳጥሩ ነው። ለሞመንት ሸዋ አንድ የሆነለት የሸዋ ፋኖች አንድ የሆኑ ለታ ወገኖች፣ የሸዋ ፋኖች አንድ የሆኑ ለታ ከዛ የሸዋ ፋኖች አንድ ላይ ሆኖ ደግሞ አፋብኃ ውስጥ የቀጠሉለት ታምር ነው የሚፈጸመው። እኔ ልንገራችሁ፣ በእርግጠኝነት ልንገራችሁ፣ ፋኖ ጦርነቱን በአሸናፊነት መወጣት ይችላል። አቅም
የወያኔ ድጋፍ አያስፈልገውም፣ የኦነግ ድጋፍ አያስፈልገውም፣ የግብጾች ድጋፍ አያስፈልገውም፣ የአሜሪካ ድጋፍ አያስፈልገውም። የማንም ድጋፍ አያስፈልገውም። የሸዋ ፋኖች እነ መከታው ማሞ ከግትርነታቸውና ከጀብነታቸው ወጥተው ሸዋን አንድ ካደረጉ አፋብኃን ከተቀላቀሉ እነ ደረጀ አፋብኃን ከተቀላቀሉ ኮሎኔል ፋንታሁን አፋብኃን ከተቀላቀሉ አፋብኃ አሁን የቡድን አመራር ስለሆነ ያለው ማንም በቀላሉ ሊቀላቀል ይችላል። ቁጥሩን መጨመር ማንም መሪ ስላሉ የቡድን አመራር ነው። ስለዚህ አመቺ ነው። አሁን የአፋብኃ አባል መሆን አመቺ ነው። ለምን? በአፋብኃ ውስጥ ሁሉም እኩል ፖዚሽን ስለሆነ ያላቸው። ስለዚህ እነመከታውም ኮሎኔል ፋንታሁን ደረጀም ሲገቡ አፋብኃ ውስጥ እንደነዘመነ እንደነምሬ እኩል ነው የሚሆኑት የቡድን አመራር። ስለዚህ ወደዛ ተቀላቅለው ወደ ስራ ቤት ገባ። ጦርነቱ በአጭር ጊዜ ውስጥ ያልቃል። ጦርነቱ ውስጥ በአጭር ጊዜ ውስጥ ያልቃል። ያን ማድረግ ካልተቻለ ግን አድማጮቼ፣ ተመልካቾቼ ያን ማድረግ ካልተቻለ በዚህ ሁኔታ የሚመጣ ለውጥ ቅድም እንዳልኳችሁ አገዛዙ እያሸነፈ ነው የሚመጣው። የአገዛዙ ስትራቴጂም ደግሞ ይሄ ነው። አገዛዙ ከኦሮሞ ክልል ከባሌ ከጅማ ከምናምን ወጣት እያፈሰም እያግባባም እየደለለም በአራት ወር ስልጠና 50 ሺህ 30 ሺህ ሰራዊት እያስመረቀ እያለበሰ ሰው ይልካል። ውጊያው የሚደረገው የት ነው? ውጊያው የሚደረገው ጎንደር፣ ውጊያው የሚደረገው ጎጃም፣ ውጊያው የሚደረገው ቢቸና፣ ውጊያው የሚደረገው ደንበጫ፣ ውጊያው የሚደረገው ጨዋሂት፣ ውጊያው የሚደረገው ቆላ ድባ፣ ውጊያው የሚደረገው ነፋስ ሞጫ፣ ውጊያው የሚደረገው እስቴ፣ ውጊያው የሚደረገው ቆቦ፣ ውጊያው የሚደረገው ላሊበላ፣ ውጊያው የሚደረገው ማጀቴ፣ ውጊያው የሚደረገው መራቤቴ፣ ሸዋሮቢት። አያችሁ፣ ውጊያ የሚደረገው ምንጃር፣ ተጉለት። ስለዚህ የአማራው ማህበረሰብ በሚኖርበት ቦታ ነው ውጊያ የሚደረገው። ውጊያው በተደረገው ቁጥር ንብረት እየወደመ፣ ትምህርት ቤት እየፈረሰ፣ ክሊኒክ እየወደመ፣ ሰው እየሞተ፣ ተማሪዎች አይማሩም። አያችሁ፣ ውጊያው በቆጠረ ቁጥር ምንድነው የሚሆነው? ማህበረሰቡ እየሞተ እየወደቀ 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 ነው የሚሆነው። ዓላማቸው ይሄ ነው። የአማራውን ማህበረሰብ ልክ የትግራይ ማህበረሰብ እንደሰባበሩት 40 ዓመት ወደኋላ እንደሰባበሩት በጦርነት የአማራውን ማህበረሰብ ጎንደር፣ ጎጃም፣ ወሎ፣ ሸዋ፣ ሰሜን የሚሉት እንደዚሁ በጦርነት በረጅም ጦርነት እንዲሰባበር ነው የሚፈልጉ። ይህንን ማስቆም ይቻላል። ይህንን ለማስቆም ደግሞ የሚያስፈልገው አንድነት ነው። በዚህ በአንድነትና በድል መካከል ቆመው ደግሞ ወደዛ ህዝቡ እንዳይሻገር እያደረጉ ያሉት እነ እስክንድር ነጋ እነ መከታው ማሞ ናቸው። እና አሁንም ደግሜ እላለሁ፣ ህዝብ ይሄንን ጥያቄ ማስተጋባት አለበት። በተለይም ፕሮግራም የምትከታተሉ የሸዋ ነዋሪዎች፣ በየጠቅላይ ግዛቱ ያላቸው የሸዋ ነዋሪዎች፣ የሸዋ ጠቅላይ ግዛት ፋኖችን የምታውቁ ሁሉ አሁንስ በቃ በሏቸው። መሪዎችን የምታውቁ ሁሉ አሁንም በቃ በሉ። የሚዲያ ሰዎች በቃ በሉ። እኔ ሂዱ እያልኩ አይደለሁም። እኔ እያልኩ ያለሁት ወንድሞቻቸው ላይ ተኩሱ፣ ሸዋን አንድ ያድርጉ፣ ጦርነቱ እንዲቆም የሚያስፈልገውን ሁኔታ ያመቻቹ፣ ጀብደኝነታቸውን ያቆሙ ነው እያልኩ ያለሁት። እና ይሄ ነው እንግዲህ አድማጮቼ፣ ተመልካቾቼ፣ እንግዲህ ሸዋ ያለው ሁኔታ ይህን ይመስላል። ጦርነቱን አሁን ባለው ሁኔታ ከቀጠለ አዎ እየመከቱ መኖር ይችላሉ። 1 ዓመት 2 ዓመት 3 ዓመት 4 ዓመት መቆየት ይቻላል። ግን 2 ዓመት 3 ዓመት 4 ዓመት ጦርነቱ እየቀጠለ በሄደ ቁጥር ህዝቡ በድህነት በውድቀት በመሀይምነት የሚማር ትውልድ በመግደል 5 ዓመት 10 ዓመት 20 ዓመት 30 ዓመት 40 ዓመት 50 ዓመት ወደኋላ እያለ ነው የሚሄደው። ስለዚህ ይሄ ጦርነት መቆም አለ። ይሄ ጦርነት ደግሞ በአሸናፊነት በፋኖ አሸናፊነት በህዝብ አሸናፊነት መጠናቀቅ አለበት። ስለዚህ ያ እንዲሆን አሁንም የሸዋ ጠቅላይ ግዛት ህዝብ ፋኖዎች አፋሕድ እያሉ እስክንድር እያሉ በጉልበት ሸዋን አንድ እናደርጋለን የሚሉትን ጀብደኝነታቸውን ትተው ራሳቸውን ዝቅ አድርገው በይቅርታ መንፈስ ከወንድሞቻቸው ጋር መነጋገር አለበት። በቀደም መግለጫ አውጥተው ነበር። በጉልበት ፋኖን አንድ እናደርጋለን ብለው የሆነ አንኮበር አካባቢ ከነጎድጓድ ክፍለ ጦር ጋር ከፍተኛ ውጊያ ነበር። በጣም እኮ ታዝናላችሁ ወገኖቼ። ከነጎድጓድ ክፍለ ጦር አንድ
አንድ ብርጌድ ጋር በጣም ከፍተኛ ውጊያ ነው የተደረገው። በጣም ከፍተኛ ውጊያ። ይህን ስናገር እኔ ራሱ ውስጤ እያዘነ ነው። ፋኖች እኮ ተገዳጁ እርስ በርስ በቃ በከባድ መሳሪያ በእንትን ሲዋጉ የነበሩት አስታጥቄ ብልጽግና ብርሃኑ ጁላ አስታጠቀን ያሉትን በህዝቡ ድጋፍ በዲያስፖራው ድጋፍ ምናምን የተገኘ ሪሶርስን እርስ በርስ ሲዋጉበት አያሳፍርም? ሸዋ የነጎድጓድ ክፍለ ጦር ይሄ ብርጌድ ስሙን አሁን ጠፋኝ፣ በተቀመጠበት ቦታ በቃ እነሱን በእኛ ስር ካልሆናችሁ ብለው ውጊያ ከፈቱባቸው። ምን ይባላል? ለምን በጉልበት ሸዋን እንጠቀልላለን ብለው ስላሰቡ፣ በጉልበት ሸዋን እንጠቀልላለን ብለው ስላሰቡ እንደገና ወደ ከሰም ክፍለ ጦር አመሩ። እንደገና ደግሞ ከሰም ክፍለ ጦርን ደግሞ በጉልበት ሊጠቀልሉ በእኛ ስር ካልሆናችሁ ውጊያ እንከፍትባቸዋለን እያሉ የከሰም ክፍለ ጦሮችን እየደወሉ ያስፈራሯቸዋል። ወንዝ ነው በመካከላቸው ያለው። በዛ በኩል መከተው አሉ፣ በዚህ በኩል የከሰም ክፍለ ጦር ግዙፉ የከሰም ክፍለ ጦር የአሳግርት ወረዳን የሀገረ ማርያም ወረዳን የበረሃት ወረዳና የምንጃር ሸንኮራ ወረዳን ግዙፉ ነው የተቆጣጠረው። እንዳለ ቡልጋን እንዳለ ምንጃርን እንዳለ የየረር አካባቢን የተቆጣጠረው የከሰም ክፍለ ጦር ነው እና የከሰም ክፍለ ጦርና የከሰም ክፍለ ጦር በጉልበት እናስገበራለን ብሎ ይዘው የከሰም ክፍለ ጦር ላይ ደግሞ አገዛዙ አየር ወለዶች እኮ ከአንድ ወር በላይ የከሰም ክፍለ ጦር ውጊያ ላይ ነበር ወገኖች። እንግዲህ ተመልከቱ። በዚህ በኩል የከሰም ክፍለ ጦር እየተዋጋ ነው። የአፋብሃ አማራ ፋኖ ብሔራዊ ኃይል የሸዋ ቀጠና የከሰም ክፍለ ጦር በዚህ በኩል ከአገዛዙ ጋር እኮ በቃ ከፍተኛ ውጊያ ላይ ነው ያሉ ወገኖች። አሁን እዚህ ጋር እነመከታው ደግሞ የከሰም ክፍለ ጦርን በእነሱ ስር ለማድረግ ሰራዊት ልከው የከሰም ክፍለ ጦር እዛ ከአገዛዙ ጋር ሊዋጉ የሚችሉ ፋኖችን ወደዚህ አድርጎ ኃይሉን እንዲከፍል ነው ያደረጉት። ያን ያህል ትግሉ ላይ ጉዳት እያደረሱ ነው ያሉት። ይህ የቡልጋ ህዝብ የምንጃር ህዝብ ነው የጠላታቸው። የከሰም ክፍለ ጦር እኮ የህዝብ ኃይል እኮ ነው። የምንጃር የሸንኮራ የሀገረ ማርያም የበረሃት የአሳግርት ወረዳ ህዝቦች እኮ የመሰረቱትና ያደራጁት ህዝብ ፋኖ እኮ ነው። የህዝብ ፋኖ እኮ ነው። በህዝብ ፋኖ ላይ በእኛ ስር ካልሆንክ ብሎ ጦር ማዝመት ይባላል። መቆም አለበት። አልቀዋል ወገኖች። እንዳልኳቸው ነው። ከነጎድጓድ ክፍለ ጦር ጋር ባደረጉት ከዛም ሳይድ ብዙ ሞታል። በዚህም ከነሱም ሳይድ ብዙ ወጣቶች ነው ያለው። እነዚህ ወጣቶች የሸዋ ጠቅላይ ግዛትን የተጠቃለሉት ብልጽግናን እንዋጋለን፣ የአማራን ህልውና እናስጠብቃለን ብለው ነገር ግን በወንድሞቻቸው ላይ እንዲተኩሱ አድርገው ህይወታቸውን እንደዚሁ እንዲመክን አድርገዋል። በጣም ያሳዝናል። ይሄ መቆም አለበት። ስለዚህ ይሄ መቆም አለበት ብሎ ህዝብ መጮህ አለበት። እኛ ሚዲያ ላይ ወጥተን ብንናገር መጥተው ግርማ ካሳ እንዲያረገ ግርማ ካሳ እንዲያለን ብለው ይሰድቡኛል፣ ብዙ ነገር ይሉኛል። አይደለም። ይሄንን አጀንዳ የህዝብ አጀንዳ መሆን አለበት። ሽማግሌዎች ካላችሁ፣ ሸዋ ያላችሁ ሽማግሌዎች ካላችሁ፣ ቄሶች፣ ምንድነው ሼሆች ካላችሁ፣ ሸዋ ውስጥ ያላችሁ ዝም ማለት የለባችሁ። እነዚህ ሰዎች ሊነገራቸው ይገባል። እንደገና ሸዋ ጠቅላይ ግዛት ውስጥ ያላችሁ የክፍለ ጦር አዛዦች እነ አማን እነ ሙሉቀን የመሳሰላችሁ እነ ፋኖ ኤርሚያስ የመሳሰላችሁ ምንድን ነው ህሊና የላችሁም እንዴ? እናንተ የምትመሩት እዝ እናንተ የእዝ መሪ የሆናችሁት ለህዝብ እንጂ ወንድሞቻችሁ ላይ እንድትተኩሱና ለብልጽግና ገጸ በረከት እንድታበረክቱ ነው እንዴ? ይሄን መጠየቅ መቻል አለባችሁ። እና ይሄ ያደረጋችሁት ያለው ነገር በታሪክ ተጠያቂ የሚያደርጋችሁ ነው፣ በታሪክ ተወቃሽ የሚያደርጋችሁ ነው። እና ይህንን ነው ማለት የምፈልገው። እንግዲህ አድማጮቼ፣ ተመልካቾቼ ሸዋ ማዕከል ነው እና በሸዋ ያለው ነገር የተቋጠለው ነገር ከተፈታ ጦርነቱ ያቆማል። ጦርነቱ በህዝብ አሸናፊነት ይጠናቀቃል። ስለዚህ ያ እንዲሆን ሁላችንም ከዚህና ከዛ ርብር ማድረግ አለብን የሚል መልእክት እንግዲህ በማስተላለፍ ነው የዛሬውን ዝግጅቴን የምቋጨው። እንግዲህ ስላዳመጣችሁኝ በጣም አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።